የላይፍ ሲምፕሊሲቲ ቀለል አድርጎ መኖር ህይወትን ያጣፍጣል። አታክብዱት። የምድር ኑሮ አታክብዱት። ቀለል አድርጋችሁ ህይወት ከዚህ ህይወት ያጣፍጣል። አንዱ በፐርሰናሊቲ ውስጥ እርጋታን ጨምሪበት። አሉ የተለያዩ ነገሮች ወደ ህይወታችን ይመጣሉ። ሲመጡ ግን አለመጣደፍ፣ ነርቨስ አለመሆን፣ አለመጨነቅ፣ ረጋ ብሎ ማሰብ፣ መጸለይ፣ አእምሮሽን ካልም ማድረግ ማረጋጋት ያስፈልጋል። ሰዎች ጋር በፍጹም ንቀት አይምጣብሽ። እያንዳንዱ ሰው የከበረ ነገር አለው። ጫማ የሚጠርገው ሊስትሮ በደንብ ካዳመጥሽ ቁም ነገር አለው። ሁሉን ሰው ለማክበር ወስኝ። ሊስትሮ ይሁን፣ ጥበቃ ይሁን፣ ማኔጀር ይሁን፣ ፕሬዚደንት ይሁን፣ ጓደኛሽ ይሁን፣ ማታውቂ ሪስፔክት ኤቭሪዋን። በጣም ሰዎችን አከብራለሁ። የተሻሉ አድርጌ እሞክራለሁ። ከዛ ሊንቁኝ ሲሞክሩ ግን አልፈቅድላቸውም። ምክንያቱም ክብርሽን ደግሞ ከእግዚአብሔር ዘንድ የተሰጠሽን ክብር ዲግኒቲ ደግሞ መጠበቅ አለብሽ። በምድር ላይ ስንኖር የምድር ኑሮ ቢተር ሊሆን ይችላል። እንዳያያዝሽ ነው። በጣም መራራ ሊሆን ይችላል። በቃ አስቀያሚ ሊሆን ይችላል። ግን ካወቅሽበት እንዴት እንደምትኖሪ ካወቅሽበት ግን መራራ የሚመስለውን ህይወት ጣፋጭ ልታደርጊው ትችያለሽ። ልክ ምግብ ላይ ሻይ ላይ ቅመሞች እንደሚጨመሩና እንደሚያጣፍጡ ቴስቱ እንደሚለውጡት ህይወታችንን የምንጨምርባቸውና እንዲጣፍጥልን የሚያደርጉ መራራ እንዳይሆንብን የሚያደርጉ ነገሮች አሉ እና እንዴት ማጣፈጥ ይቻላል የምድር ኑሯችንን ነው። ቅመሞች ያጣፍጡ የለም? ልክ እንደዛ ነው። በምድር ላይም ደግሞ ስንኖር ኑሮ ደስ ላይል ይችላል፣ ሊመር ይችላል እና እንዳይመር የሚያደርጉ ማጣፈጫዎች አሉ። እነሱን አንድ ባንድ እኔ በግል ህይወቴ በደንብ ነው የምጠቀምባቸው። ጆርኒሽ ላይ የህይወት ጉዞሽ ላይ አንዳንዱ ምዕራፍ ላይ በቃ ጣፋጭማ የሆነበት ጊዜ አለ። አንድ ጊዜ ትዝ ይልሻል፣ እስራኤሎች እየሄዱ እያሉ ውሃ አገኙና ውሃውን ቀርተው ሲሰጡት መራራ ነው። ከዛ ሙሴ ነበር የሚመራቸው። እንጨት አነሳና ጣለበት፣ ከዛ ጣፈጠ ይላል። እና ህይወትሽ የተለያየ ምዕራፍ ላይ ህይወት ወይ አንቺ ማኔጅ ካደረግነው እኮ ማኔጅ ማድረግ ሳናውቅ ስንቀር አያያዙን በደንብ ሳናውቅበት ስንቀር ኑሮ መራራ ሊሆን ይችላል። አንዳንድ ሰዎችን አሁን ብጠይቃቸው ስለ ላይፍ ያላቸው አመለካከት በአጠቃላይ መራራ ነው ብሎ ነው የሚያስቡት። ግን ደግሞ እንደ ፐርስፔክቲቭ ነው፣ እንደ እይታሽ ነው፣ እንዳያያዝሽ ነው የምድር ኑሮን የምትይዥበት መንገድ ነው። ስለዚህ ልታጣፍጪው እና ደስ ብሎሽ ልትኖሪ ባለሽ ነገር ኑሮ ይበቃኛል ብለሽ ባለሽ ነገር ደግሞ ደስተኛ ሆነሽ መኖር ደግሞ ትችያለሽ። ስለዚህ እኔ ይሄ እንዲያደረጉልኝ ብዬ የማምናቸው ቅመሞች አሉ። እነሱን እናወራለን። ሲምፕሊሲቲ እንዴት መሰለሽ? በአኗኗርሽ መጀመሪያ ራስን ከመጠን በላይ አለማካበድ፣ ራስን አለማስጨነቅ። የብዙ ሰዎች ችግር ምንድን ነው? በተለይ ታዋቂ በሚሆኑበት ጊዜ ራሳቸውን ያስጨንቃሉ። ፖፑላር ነኝ፣ ስለዚህ ከቤት ለመውጣት በጣም ይጨነቃሉ። ሰው ያየኛል። ስለዚህ እያንዳንዷ ቀን ከቤት ሲወጡ ወይ አይወጡም ይቀራሉ እንጂ ከቤት ሲወጡ የሆነ ነገር መሆን አለበት። ተሰርተው ብለው ነው የሚወጡት። ግን እንደሱ መሆን የለበትም። ሲምፕል መሆን ትችላለሽ። ያለበለዚያ እስረኛ ነው የምትሆኚው። አሁን ብዙ ሰዎች ሆም አሬስት ውስጥ አሉ። ታዋቂ ሰዎች የሚባሉ እዚህ ብቻ አይደለም፣ በዓለም ዙሪያ ያሉትን ነው የማወራው። ሆም አሬስት ውስጥ ይቀመጣሉ። ምክንያቱም ወደ ፐብሊክ ሲወጡ ሲምፕል ሆነው መውጣት አልለመዱም። ፀጉራቸው እንደዚህ ያበጥረው ወደኋላ ሲይዘው ምናምን በትንሽ ሜካፕ ምናምን መውጣት አልለመዱም ሴቶቹ። እያንዳንዷ የሚሄዱበት ቦታ ላይ የሆነ ነገር መደረግ አለበት። ፊታቸው መሰራ ያስጨንቃል። ቢ ሲምፕል ህይወትሽን ለማስተካከል ወደ አንድ ቦታ ስትገቢ አንዳንድ ቦታ ቀመጥና አያለሁ። ታዋቂ ሰዎች በተለይ ሲመጡ ይጨነቃሉ። ግን በቃ ሰው ያለበት ቦታ ሲመጡ ይጨነቃሉ። እኔ ስወጣ አንድ ቦታ ሲሄድ ለአእምሮ የምነግረው ነገር አለ። ማንም አያውቀኝም ብዬ ነው የምሄደው። ማንም አያውቀኝም ብዬ እገባለሁ። ስለዚህ ዘና ብዬ ነፃ ሆኜ እመላለሳለሁ። በአኗኗራችን ቤታችንን ተመልከች። ቤቱን እናስጨንቀዋለን። በፈርኒቸር ብዛት እናስጨንቀዋለን። በቃ እዛ ጋ ሌላ ሶፋ፣ እዛ ጋ ሌላ ሶፋ፣ እዛ ጋ ሌላ ዕቃ፣ እዛ ጋ ሌላ ዕቃ፣ እዛ ጋ ኮሜዲ ነው፣ እዛ ጋ ምናምን።
ቀለል ስታረጊው ቤቱም ይቀላል። ሲምፕል የሆኑ ፈርኒቸሮች ይበቃሉ። ለልጆች ካሉ ለልጆች የሚያስፈልጉ ነገሮች ታደርጊያለሽ እንጂ ቤቱን በፈርኒቸር አለማስጨነቅ፣ ሲምፕል ማድረግ። በአኗኗርሽ አሁን እኔ ግሮሰሪ እሄዳለሁ፣ ራሴ በሾፒንግ ምናምን እሄዳለሁ። ግሮሰሪ እገባለሁ፣ የምፈልገውን ነገር ፒክ አደርጋለሁ። ሰዎች ሊያውቁኝ ይችላሉ፣ መብታቸውንም። ሰላም ካሉኝ ሰላም አሉኝ፣ ከተነሱ ፎቶ ተነሱ። የምፈልገውን ነገር ገዝቼ ራሴ ሄጄ ገዝቼ ምናምን እወጣለሁ። መንገድ ላይ ብቻዬን በእግሬ ወክ አደርጋለሁ። ከዛ በነፃነት ምንም ችግር የለም፣ ራሴን ሳላከብደው ማለት ነው። ይሄ ሲምፕሊሲቲ ይረዳኛል። ከዛ ደግሞ ስልክ ይደወልልሻል አይደል? ስልክ ሲደወልልኝ እኔ አላካብድም። ካነሳሁኝ በትህትና አወራለሁ። በቃ ድምፄን አጎርንኜ ምናምን የደወለውን ሰውዬ አላስጨንቀውም። በት ፍሬንድሊ ሆነሽ ሲምፕል ሆነሽ መኖር ትችላለሽ። እና ይሄ ያቀላል። ላክብደው ብል ከብጄ ሰውም ላይ ከብዳለሁ። ከዛ ደግሞ ራሴንም አስጨንቀዋለሁ፣ ሰውንም አስጨንቃለሁ፣ ህይወቴ መራራ አድርገዋለሁ። እና ሲምፕሊሲቲ በጣም በጣም ይረዳሻል። በቃ የሆነ ክላስ ራስን ትልቅ ማድረግ እንደዛ አልፈልግም። እኔ ካረኩት ደግሞ ካቀለልኩት ህይወቴ ይጣፍጣል። ስለዚህ ሲምፕሊሲቲ ይሄ ነው። አኗኗርን ማቅለል። እኔ ፈረንጆቹ በዚህ ደስ ይሉኛል። ግሮሰሪ ገብቶ 2 ድንች ገዝቶ ይወጣል። 2 ድንች ወይም 1 ሽንኩርት ገዝቶ ሲወጣ ይቻላል አንድ ቀን። they don't care። እኔም አሁን ወደ ሰፈር ስገባ ግሮሰሪ ጋር ቆም አድርጌ እንትን አምጣልኝ እስቲ 1 ኪሎ ሽንኩርት እና 1 ግማሽ ኪሎ ሎሚ ምናምን እላለሁ፣ እገዛለሁ። ግን ካካበድኩት ምንድነው መሆን ያለብኝ? እንዲህ አይነት ቦታ መገኘት የለብኝም። በቃ ትልቅ ሰው ነኝ፣ ስለዚህ ሰራተኛ ብቻ ነው መሄድ ያለበት እላለሁ። የላይፍ ሲምፕሊሲቲ ቀለል አድርጎ መኖር ህይወትን ያጣፍጣል። አታክብዱት። የምድር ኑሮ አታክብዱት። ቀለል አድርጋችሁ ህይወት፣ ከዚህ ህይወት ያጣፍጣል። አንዱ ይሄ ነው። ሁለተኛው ምንድነው? ትራንኩሊቲ። ይሄ ደግሞ በጣም ውብ የሆነ ነገር ነው። ራሱ ትረጋጊያለሽ። just take it easy። ሰዎች ሲያናግሩሽ መልስ ለመስጠት አትቸኩይም። ረጋ ብለሽ ታስቢበታለሽ፣ ትመልሻለሽ። ውሳኔ ለመስጠት አትቸኩይም፣ ትረጋጊያለሽ። ጊዜ አለ። ምንም የሚያጣድፍ ነገር የለም፣ ምንም የሚያስቸኩል ነገር የለም። እና መረጋጋት የሚሰጥሽ ህይወት አለ። ነርቨስ አለመሆን። ብዙ ጊዜ ሰዎች የሚቸገሩት በጣም ነርቨስ ይሆናሉ፣ ይደናገጣሉ። አንድ ነገር ሲመጣ፣ አንድ ቻሌንጅ ሲመጣ በጣም በመደናገጥ ነው እንትኑ። ግን ረጋ ስትይና ነገሩን ሃንድል ለማድረግ ስትሞክሪ በጣም ጥሩ አድርገሽ ሃንድል ታደርጊዋለሽ። እና ትራንኩሊቲ ይሄ ነው። አንድ አባባል አለ ሁሉ ጊዜ ነው የምወደው። ከኋላ የተቀመጠው አለቅየው ሹፌሩን እቸኩላለሁና ቀስ ብለህ ንዳ አለው ይባላል። እቸኩላለሁና ቀስ ብለህ ንዳ። ሄስት ኢዝ ኦፍ ዘ ዴቪል ይባላል። ጥድፊያ ከሰይጣን ነው ይባላል። አሁን ያንን ያለበት ምክንያት ምንድነው? አለቅየው ቸኩሏል ብሎ እንትን ለመድረስ በጣም ሲነዳ ምናምን ወይ ይጋጫል ወይ መንገድ ይስታል። ስለዚህ የበለጠ ዲሌይ ይኖራል። እና ቴክ ታይም፣ ለመተንፈስ ጊዜ ውሰጂ። ረጋ በይ፣ ዲፕ ብሬስ ውሰጂ። ምንም ነገር ኢመርጀንሲ እንኳን መጥቶ አሁን ሐኪም ሆነሽ እንኳን ስትሰሪ በጣም ኢመርጀንሲ መጥቶ ታቆለ በእንደንሰል ላጠፋ ይችላል። ግን ሰብሰብ ባርኮ ሐሳብን ቆም ብሎ ማየት ጥሩ ነው። በአማርኛ እኮ አባባል አለ፣ ሲሮጡ የታጠቁት ሲሮጡ ይፈታል ይባላል። የነ ቶሎ ቶሎ ቤት ግድግዳው የቸኮለች አፍሳ አይልሽ። ስለዚህ ረጋ፣ በፐርሰናሊቲሽ ውስጥ እርጋታን ጨምሪበት። አሉ የተለያዩ ነገሮች ወደ ህይወታችን ይመጣሉ። ሲመጡ ግን አለመጣደፍ፣ ነርቨስ አለመሆን፣ አለመጨነቅ፣ ረጋ ብሎ ማሰብ፣ መጸለይ፣ አእምሮሽን ካልም ማድረግ፣ ማረጋጋት ያስፈልጋል። ይሄ እኔ የምጠቀምበት ነው። አንዱ ሲምፕሊሲቲ የምጠቀምበት ነው። ሁለተኛ ትራንኩሊቲ የሚባለው፣ ትራንኩላይዘርስ የሚባሉ መድኃኒቶች አሉ። ታውቂያለሽ አይደል? ትራንኩላይዘርስ የሚባሉት የሚያረጋጉ መድኃኒቶች ናቸው። ግን በተፈጥሮ ትራንኩሊቲ ልትጠቀሚበት ትችላለሽ። መረጋጋት። አንድ ረሳሁት እንጂ አይ ቲንክ ሰላምን በተመለከተ ውድድር ተደርጎ ይመስለኛል፣ የስዕል ውድድር እና ያሸነፈው ስዕል ማዕበል አለ። ማዕበሉ ጋር አንድ እርግብ ጸጥ ብላ ተቀምጣለች።
እና እንደሱ አይነት ነገር በደንብ አላስታወስኩትም፣ ግን እንደሱ አለ። ስለዚህ አሁን ለተመልካቾቻችን ነገር ያለው የፈለግነው ምን ነገር ከመወሰናቸው በፊት ይረጋጉ። ትዳርም ከሆነ ወደ ትዳር ሊገቡ ከሆነ ይረጋጉ። just take it easy, take time። አእምሮን ማሳረፍ፣ ጊዜ መውሰድ፣ ምንም ያጣደፍ ነገር የለም። ውሳኔዎችን ለመወሰን ተረጋጋ። ትንሽ ጊዜ ለብቻሽ ትወስጃለሽ፣ አእምሮሽን ታረጋጊዋለሽ፣ ትራንኩላይዝ ታርጊዋለሽ፣ ሰላም ሰጪና ታስቢበታለሽ። እና ይሄ የተረጋጋ ማንነት የሚሰጥሽ ውበት አለ፣ ያጣፍጣል። ከሲምፕሊሲቲ ትራንኩሊቲ አለ። ትህትና ደግሞ ሂዩሚሊቲ እኔ በጣም ነው የምወደው፣ በጣም እጠቀምበታለሁ። ኢንቴንሽናል ነው፣ ሆም ብለሽ ነው የምታደርጊው። ትህትና በተፈጥሮ ትህትና አለ። ግን ትህትና ማለት ሆም ብለሽ the other person ሌላው ሰው ከኔ ይሻላል ብለሽ መቁጠር ነው። ቅዱሱ መጽሐፍም ይላል አንተ ከኔ ትሻላለህ ብለሽ ቁጠሪ። ሰዎች ጋር በፍጹም ንቀት አይምጣብሽ። እያንዳንዱ ሰው የከበረ ነገር አለው። ጫማ የሚጠርገው ሊስትሮ በደንብ ካዳመጥሽ ቁም ነገር አለው። ሁሉን ሰው ለማክበር ወስኝ። ሊስትሮ ይሁን፣ ጠበቃ ይሁን፣ ማኔጀር ይሁን፣ ፕሬዚደንት ይሁን፣ ጓደኛሽ ይሁን፣ ማታውቂ ሪስፔክት ኤቭሪባዲ። የተለየ ክብር የሚገባቸው ሰዎች አሉ። በእድሜያቸው በተለያየ ምክንያት የተለየ ክብር የሚገባቸው አለ። ግን ሁሉን ሰው ለማክበር መወሰን፣ ከኔ ትሻላለህ ብሎ ማሰብ ጤና ይሰጥሻል። እኔ አንዳንድ ቦታ ሲሄድ ወይ ለምሳሌ 3-4 ሰው የሚያስተምር ከሆነ አንድ ቦታ ላይ ሰዎች መጀመሪያ የውድድር ስሜት ሊሰማቸው ይችላል። ከዛ እኔ መጀመሪያ ቀድሜ እሸንፋለሁ፣ አንተ ትሻላለህ እለዋለሁ፣ አንቺ ትሻላለሽ እላለሁ። ወይም ደግሞ ልናገር ስቆም መጀመሪያ እነሱን አክብሬ እጀምራለሁ። ከዛ ያ ትህትና ነው። አንድ ጊዜ እኔም ብዬ ተናገርኩ መሰለሽ፣ እኔን ማንም ሰው ሊያዋርደኝ አይችልም ብዬ ተናገርኩ። መድረክ ላይ ነው። ከዛ ደነገጡ። የትዕቢት ንግግር መሰላቸው። አንድም ሰው እኔን ማዋረድ የሚችል የለም አልኩ። ከዛ ከደነገጡ በኋላ ምን አልኳቸው? ምክንያቱም እኔ ቀድሜ ራሴን አዋርጃለሁ፣ ራሴን ዝቅ አድርጌያለሁ። አሁን ከፍታ ላይ ለመሆን ስትታገይ ነው ሰው ጎትቶ የሚያወርድሽ አይደል? አንቺ ቀድመሽ ዝቅታውን ይዘሽ ቁጭ ካልሽ ማን ያወርድሻል? ቤዝመንቱ የህንፃው ቤዝመንት ሰፊ ነው። ሰው የሚጋደለው 6ኛ ፎቅ ላይ ለመውጣት ነው። 7ኛ 9ኛ ፎቅ ላይ ታዋቂ ዝነኛ ትልቅ ሰው ለመሆን ነው የሚታገለው አይደለም? አንቺ ቤዝመንቱን ያዥው። ማንም የለም እዛ ሰፊ ነው። እኔ አሁን ይመቸኛል ቤዝመንቱ። ስለማልወዳደር ከሰዎች ጋር ሰና ብዬ ነው የምኖር። ከማንም ጋር አልወዳደር። ሰዎችን አከብራለሁ። ሰዎችን ከኔ የተሻሉ እንደሆኑ አድርጌ አስባለሁ። ወንበር ላይ ከተቀመጥሽ ሰዎች ከወንበር ላይ ያስነስተው መሬት ላይ ሊያስቀምጡሽ ይፈልጋሉ። እንደኔ እንደ ሀገሬ ልጆች ግን እንደ ሀረር ልጆች አንቺ ቀድመሽ መሬት ላይ ከተቀመጥሽ ወዴት ያወርዱሻል? ትህትና በጣም ይረዳል። ደግሞ ፍሬ ያለው ዛፍ ነው ዝቅ የሚለው። ፍሬ የሌለው ዛፍ ቀጥ ብሎ ነው የሚቆመው። ፍሬ ያለው ዛፍ ግን ይከብደዋል እና ወደ ታች ዝቅ ይላል። ራሱን ዝቅ ያደርጋል። ፍሬ ሲኖርሽ ራስሽን ዝቅ ታደርጊያለሽ። ስለዚህ ትዕቢትን ማስወገድ፣ በማንም ሰው ላይ አለመኩራት፣ ማንንም ሰው አለመናቅ፣ ማንንም ሰው አለመናቅ፣ ሁሉን ሰው ማክበር፣ ከዛ ደግሞ የተለየ ክብር ለሚገባቸው የተለየ ክብር መስጠት። ይሄ እጅግ በጣም አስፈላጊ። ሃይማኖቶች የሚያስተማሩት ሁሉም ሃይማኖቶች ያስተማሩት በተለይ እኛ የምንከተላቸው ዋናዎቹ ያስተማሩት ያንን ነው። ምሳሌ ጁዳይዝም አለ፣ የአይሁድ እምነት አለ። የአይሁድ እምነት መስራች ሙሴ ነው፣ ሞሴስ። ስለሱ የተጻፈው ምንድነው? በምድር ላይ ከሚኖሩ ሰዎች ሁሉ ይልቅ ትሁት ነበር ይላል። the most humble person ነበር ሙሴ። ደስ አይልም? በለት ተወዳድሮ በትህትና አሸንፏል። እኔ ባሸንፍ ደስ ይለኛል። በትህትና ተወዳድሬ ፕራክቲስ ላደርገው ሞክራለሁ። በምድር ላይ ከሚኖሩ ሰዎች ሁሉ ይልቅ ሙሴ ትሁት ነበር ይላል። ከሁሉም ይበልጥ በትህትና ራሱን ዝቅ በማድረጉ። በእስልምና ደግሞ ካየሽ የእስልምና መስራች ነብዩ መሐመድ ፒስ ቢ አፖን ሂም ይባላል። ሰላም በሳቸው ላይ ይሁን እና በጣም ትሁት ነበሩ ይባላል። ልጆች መተው እሳቸው እየሰገዱ ልጆች መተው ጀርባቸው ላይ ሲጫወቱ አይከለክሏቸውም። ጀርባቸው ላይ ሲወጡባቸው ቀጥ ብለው እንትናቸውን ይቀጥላሉ፣ አምልኳቸውን ይቀጥላሉ። በጣም የተገረምኩት ከዲጃ የምትባል ባለቤታቸው አለች አይደለም? ከሷ ጋር ሲሄዱ እሷ
ትራንስፖርት የነበረው ላይ በቅሎ ላይ ሆን ስትወጣ በጣም እኮ አስገራሚ ነው። እጃቸው እንደዚህ አድርገው ይሰጧታል። ከዛ እጃቸው እንደዚህ ይሰጧትና እዚህ ላይ እግሯን ረግጣ ነው የምትወጣው እዛ ላይ። ይሄን በጣም ነው የተገረምኩት። በዛ ዘመን እንዲህ አይነት ሰው መኖሩ ግን ትህትና ነው። እንደዛ ነው። ወደ ክርስትና ደግሞ ስትመጪ ለክርስቲያኖች ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መጨረሻውን ጥግ አሳይቷል። በዛ በዕለተ ሐሙስ ምሽት ላይ ተነሳ፣ ውሃ ቀዳ፣ ወገቡን ታጠቀ፣ መጎናጸፊያውን አውልቆ ወገቡን ታጠቀ። ከዛ ደቀ መዛሙርቶቹን እግራቸውን ሊያጥባቸው ጀመረ። ከባድ ነው። ሰው እግርሽን አጥቦሽ ያውቃል? በሃይማኖት ነው ወይስ? በሃይማኖትም በእንግድነትም። እኔ ማጋጥሙን በጣም ነው የተሳቀቅኩት። በጣም ነው የሚከብደው። እና ያንን አድርጓልና ካደረገ በኋላ ያደረኩላችሁ ነው አያችሁ አላችሁ። አስተዋላችሁ? ያደረኩ እኔን መምህርና ጌታ ትሉኛላችሁ፣ ግን እኔ እግራችሁን አጠብኩ። እናንተም ይሄን አድርጉ ነው። ሌሳ ነው። እግር ማጠብ ከባድ ነው፣ ቀላል ነገር አይደለም። ስለዚህ ሶስቱም ያሳዩን፣ ሶስቱም እምነቶች ያስተማሩን ትህትና ነው። እና ሃይማኖት ይደግፈዋል እንዳልሽው ቨርቹ ነው። ስለዚህ ትሁት መሆን ያዋጣል። ትቤት ከመጣ ውድቀት ይመጣል። ሰዎችን መና ከጀመርኩኝ ከታበይኩኝ ለወድቅ ነው። ግን ሁሌ ቀድመሽ አንቺ ትሁት ከሆንሽ በቃ ህይወት ሰላም ነው። እኔ ሰላም ነው የምኖረው ኖሮ። ለምን? ትህትናን ፕራክቲስ ስለማድረግ ኤክስፔክት አላደርግም። ሰዎች ሊቀበል እንዲያደርጉልኝ ምናምን ኤክስፔክት አላደርግም። ሲምፕል ቅድም እንዳለው መረጋጋት፣ ከዛ ደግሞ ትህትና ዲግኒቲ። ቅድም አልሽ አንቺ ትህትና ማለት ዝም ብሎ መቅለስለስ አይደለም አልሽ። ትህትና ማለት ደግሞ ዝም ብሎ ክብርን መጣል ግን አይደለም። ክብርን መጣል ግን አይደለም። ክብርሽን ትጠብቂያለሽ፣ ራስሽን ዝቅ ታደርጊያለሽ፣ ሌላውን ሰው የተሻለ አድርገሽ ትቆጥሪያለሽ። ሊንቁሽ ሲሞክሩ ግን አትስማሚም። እኔ የማደርገው ያንን ነው። በጣም ሰዎችን አከብራለሁ፣ የተሻሉ አድርጌ እሞክራለሁ። ከዛ ሊንቁኝ ሲሞክሩ ግን አልፈቅድላቸውም። ምክንያቱም ክብርሽን ደግሞ ከእግዚአብሔር ዘንድ የተሰጠሽን ክብር ዲግኒቲ ደግሞ መጠበቅ አለብሽ። አንዳንድ ሰዎች አሉ አንቺ ሆን ብለሽ ዝቅ ስትይ የማይገባቸው ሰዎች አሉ። ትህትና አይገባቸው፣ ጫማቸውን ትከሻሽ ላይ ሊያደርጉብሽ ይፈልጋሉ። እዛ ጊዜ አትፈቅጅላቸውም እና ትሁት እንሆናለን። ግን ክብራችንን ደግሞ እኔ ይደነግጡብኛል። እንደውም አንዳንዴ ያው በጣም ራሴን ትሁት አድርጌ ስለመላለስ ከዛ ትህትናዬ ሳይገባቸው ቀርቶ አቢዩዝ ሊያደርጉኝ ሲሞክሩ በጣም አስደነግጣቸዋለሁ። ይደነግጣሉ። ጀቺ እግዚአብሔር የሰጠኝ ክብር ሊነኩ ሲሞክሩ ደግሞ አልፈቅድላቸው እና ክብርሽን መጠበቅ፣ የምዋረድበት ቦታ አለመገኘት፣ ሊያዋርደኝ የሚችል ቦታ ላይ አለመገኘት። የሚያዋርዱሽ ቦታዎች አሉ። ጠጥቶ መገኘት፣ ሰክሮ መገኘት፣ ላንቺ የማይሆን ቦታ፣ የሚጠጣበት፣ የሚጨፈርበት፣ የሚቃምበት ቦታ አለመገኘት፣ ወይም ደግሞ ሰዎች ክፋትን የሚሰሩበት ቦታ፣ ተንኮል የሚሰሩበት ቦታ፣ ጨካኝ ሰዎች ያሉበት ቦታ አለ። ከነሱ ጋር አብረሽ አትቀመጭም እና የክብርሽን ትጠብቂያለሽ፣ ትሁት ትሆኛለሽ። ግን ደግሞ የተሰጠሽን ክብር ደግሞ ትጠብቂያለሽ። ስለ ክርስቶስ ቀደም ስላነሳን ትህትናን ስናነሳ የሚመሰለው በበግ ነው። የእግዚአብሔር በግ ነው የሚባለው። በግን አስቢው እንዴት ምስኪን እንደሆነ፣ እንዴት የሚያሳዝን እንደሆነ አስቢው። ግን በበግ ብቻ ግን አይመሰልም። በአንበሳ ደግሞ የይሁዳው አንበሳ ነው ደግሞ የሚለው። ስለዚህ ሁለቱም ባህሪ ያለው እንደ በግ ነው፣ ትሁት ነው፣ ምስኪን ነው ይመስልሽ ምናምን። አስፈላጊ የሆነ ሲገኝ ደግሞ አንበሳ ነው። ሲደፍሩት ደፍሮት በሰላም የሄደ ማንም የለም ይባላል። እና ክብርን መጠበቅ ደግሞ ያስፈልጋል። ትናንሾቹ ሀብታሞች ለትልቁ ሀብታም የሚሆኑት ነገር ይደብራል። በጣም ደስ አይልም። ሴቶችን በሴትነታቸው ክብራቸውን መጠበቅ አለባቸው። አዎ ክብራቸው የሴት ልጅ ክብር አለ። ሴት ልጅ ራሷን የምትጠብቅበት እግዚአብሔር የሰጣት ክብር አለ። ያን ክብሯን ማስጠበቅ አለበት። ሊደወልላት ይገባል፣ ልትፈለግ ይገባል፣ ልትጠራ ይገባል። እሷ ሄዳ መለማመጥ የለባትም አይደል እንዴ? እሷ መለማመጥ ምናምን የለባትም። ክብሯን መጠበቅ አለባት። ክብሯን መጠበቅ ዲግኒቲ ራሱ ደግሞ ራሱን የቻለ ውበት አለው ለሴት ልጅም እና ዲግኒቲ ደግሞ በጣም አስፈላጊ